ጤና ይስጥልን ክቡራን ተመልካቾቻችን እንደምን ቆይታችኋል? ከፋና ሚዲያ ኮርፖሬሽን ሀሳብ ላይ ተጀምሯል። ለዛሬው እንደተለመደው 3 አበይት ጉዳዮችን መርጠን ከናንተ ጋር እየተወያየንባቸው ቆይታ እናደርጋለን። ከአፍታ በኋላ እንመለስ። በ20ኛው የብሔሮች ብሔረሰቦችና ሕዝቦች ቀን ላይ የተገኙትና ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህብረ ብሔራዊነትና ብዝሃነት ስጋት ሳይሆን የልማትና የአንድነት አቅም ነው ሲሉ ተደምጠዋል። ይህንን የጠቅላይ ሚኒስትሩን ሀሳብ መነሻ አድርገን ኢትዮጵያውያን የማንነት ልዩነቶቻቸውን እንደ ጌጥና አቅም በጋራ በመጠቀም በዚህም ብሔራዊ ስጋትና ጥቅምን በጋራ መመከትና ማስከበር የሚለውን ሀሳብ እናነሳለን። በሌላኛው ጉዳያችን ደግሞ በዋናነት አዲስ አበባን ጨምሮ በተለያዩ የሀገሪቱ አካባቢዎች ህዝባዊ ውይይቶች እየተካሄዱ መሆናቸውን እናነሳለን። ሀሳብ ላይ ማዕከሉን የአዲስ አበባውን መድረኮች መነሻ አድርጎ መሰል ውይይቶች የህዝብን እውነተኛ መሻትና ጥያቄ ለመንግስት በግልጽ ለማሳወቅ ያላቸውን ሚና ይቃኛል። በውጭ ርዕሰ ጉዳያችን የሩሲያው ፕሬዝዳንት ቭላዲሚር ፑቲን በህንድ ጉብኝት አድርገዋል። በጉብኝታቸውም የነዳጅ ግብይትን ጨምሮ በአሁናዊ ጦርነቶች ላይ ትርጉም ያላቸውን ምክክሮች፣ በመልክዓ ፖለቲካው ሚና ያላቸውን ውሎች መፈራረምን ጨምሮ የተለያዩ የንግድ ስምምነቶችን አድርገዋል። ለመሆኑ ጉብኝቱ ከዓለም አዲሱ የኃይል አሰላለፍ አንጻር ያለው አንድምታ፣ በደቡብ ግንኙነት ላይ እየታየ ካለው ትብብርና ከሩሲያ ዩክሬን ጦርነትና ማዕቀቦችን ማላላት አኳያ እንዴት ይተነተናል? እንቃኘዋለን። ውብሪስ ተሰማ፣ በረከት ተካልኝና ደረሰ አማረ አብረናችሁ እንቆያለን። ከዛሬው ሀሳብ ላይ ጋር አብራችሁ እንድትቆዩ አስቀድመን እንጋብዛችኋለን። እንግዲህ ቀደም ሲል ባስተዋወቅናችሁ ርዕሰ ጉዳዮች ላይ የምናደርገውን ቆይታ በቀጥታ እንጀምራለን። ቀዳሚው ርዕሰ ጉዳያችን እንኳን ደህና መጣችሁ ልበል። ቀዳሚው ርዕሰ ጉዳያችን እንግዲህ የብሔር ብሔረሰቦች ቀን 20ኛው ተከብሯል። እሱን ነው መነሻ የምናደርገው። እዛ ክብረ በዓል ላይ ደግሞ በመድረኩ ተገኝተው የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር ነበረ። ንግግራቸው ህብረ ብሔራዊነታችንን ያጎላ፣ በብዝሃነታችን ውስጥ ያሉ የተለያዩ ልዩነቶቻችን እንደ ህዝብ እንዴት አቅም ይሆኑናል፣ ለሀገር ልማትስ እነዚህ የተጠራቀሙ የተባበሩ ህብረቶችና አቅሞች በአንድ መተው እንዴት ጥቅም ይሆኑ የሚለውን በስፋት የዳሰሱበት ነው። እንዴት አያችሁት ንግግራቸው? ንግግራቸው በጣም በብዙ መልኩ ካየ ነው በጣም ለዚህ ሀገር ፋውንዴሽን የሚባለውን ርዕሰ ጉዳይ ነው ያነሱት። እዚህ ሀገር ላይ ብዝሃ ማንነት፣ ብዝሃ ቋንቋ ተከብሮ ህብረ ብሔራዊ አንድነት መገንባት ካልተቻለ የሚፈለገውን ሀገራዊ ልማትና እድገት ማረጋገጥ በጣም ከባድ ነው የሚሆነው። ስለዚህ በዚህ ዙሪያ መንግስት ግልጽ የሆነ ፖሊሲውን አስቀምጧል። እዚህ ሀገር ላይ እያንዳንዱ ብሔረሰብ እኩል ተጠቃሚነቱ የሚረጋገጥበት፣ ባህል ቋንቋው የሚከበርበት፣ አንዱ ከሌላው የሚበልጥበት ምንም አይነት ምክንያት የለም። ሁሉም በእኩል የሚኖርበት ሀገር ከመስራት አንጻር መንግስት ቁርጠኛ መሆኑን የተረጋገጠበት ነው። አንዱ ብሔር ለሌላው ጌጡ ነው፣ ሌላው እንደዚሁም ደግሞ አቅም ነው፣ ሀብት ነው፣ ውበት ነው በሚል የተብራራው የጠቅላይ ሚኒስትር አብይ አህመድ ንግግር በጣም ወሳኝ ነገር ነው ብዬ አስባለሁ። ምክንያቱም የኢትዮጵያ እድገት፣ ብልጽግና እንደዚሁም ደግሞ ተጽዕኖ ፈጣሪነት ወይንም ሀያልነት የሚመነጨው ብዬ ማስበው የተለያዩ ብሔረሰቦች እርስ በርስ ተቀናቃኝ መሆናቸው ሳይሆን ልዩነታቸው እንደ ሀብት ማድረግ ሲችሉ፣ ልዩነቶችን እንደ አቅም መጠቀም ሲቻል የሚፈለገውን አቅም የሚፈለገውን ሀገራዊ መልክ መያዝና ማመላከት ይቻላል ብዬ አስባለሁ። እዚህ ሀገር ላይ ሁላችንም መገንዘብ ያለብን ብዬ ማስበው ጉዳይ እያንዳንዱ ብሔር ለሌላኛው ወይንም ሌላኛውን ብሔር የሚያሳድግ የሚያጎለብት አቅም ወይንም ደግሞ ገጽታውን ከፍ የሚያደርግ መሆኑን መረዳት ያስፈልጋል የሚል ሀሳብ ነው ያለኝ። ምክንያቱም እያንዳንዱ ብሔር የራሱ የሆነ ባህል አለው፣ የራሱ ታሪክ አለው፣ የራሱ የሆነ ደግሞ እውቀት አለው። ስለዚህ እነዛ እውቀቶች ለሌላኛው ብሔረሰብ ደግሞ እሱን ገጽታውን ከፍ የሚያደርግ የጋራ ምስልና እይታን የሚፈጥር እንደሆነ ተደርጎ መወሰድ መቻል ይኖርበታል የሚል ሀሳብ ነው ያለኝ። በዚህ ረገድ እንግዲህ ብዙ ጊዜ የሚነሳው ኢትዮጵያ ውስጥ ማንኛውም
ማህበረሰብ ብቻውን ተነጥሎ ቆሞ ሙሉ ይሆናል ተብሎ አይታሰብምም። እንደዚህ አይነት መሰረታዊ ነባራዊ ሁኔታም ደግሞ የለም። ምክንያቱ ምንድነው ብለን ካነሳን እያንዳንዱ አካባቢ ላይ የተለያየ አይነት ሀብት፣ አቅም፣ ባህል፣ ታሪክ እንደ መሆኑን ማንሳት እንችላለን። እንደው ሀገር የሚያሳድገው ቁሳዊ ወይንም ደግሞ ኢኮኖሚያዊ እድገትን የሚያቀላጥፍ ሀብት እንደመሆኑ መጠን አንዱ አካባቢ በቡና የበለጸገ ሲሆን ሌላው አካባቢ በተመሳሳይ በማዕድን ደግሞ ሌላው አካባቢ ደግሞ እንደዚሁ በግብርና የበለጸገ ሆኖ እናገኘዋለን። እንግዲህ ይህንን ተቀባብለን ይህንን ተወራርሰን ነው የኖር ነው ወደፊትም የምንኖረው በዚህ መንገድ ነው። ስለዚህ ከዚህ ወዲያ ደግሞ ሀብት ከዚህ ወዲያ አቅም እንዴት ሊገኝ ይችላል የሚለው ርዕሰ ጉዳይ ነው ተያይዞ የሚነሳው። ስለዚህ የኢትዮጵያ ውበት የሚገኘው ልዩነት ውስጥ ነው የሚለውን ጉዳይ ልናሰምርበት የሚገባ ጉዳይ ነው ብዬ አስባለሁ። ኢትዮጵያ ውስጥ ብዝሃ ማንነትን ማክበር ቅድሚያ ሊሰጠው የሚገባ ጉዳይ መሆኑ የተረጋገጠበት ነው። ይህንንም እንግዲህ በብሔር ብሔረሰቦች ቀን የተመለከትነው ጉዳይ ሆኖ አልፏል ማለት ነው። በጣም ጥሩ። የብዙ ሀሳቦችን ነው ተደራሽ ለማድረግ የሞከሩት አጠር ባለ ንግግራቸው ጠቅላይ ሚኒስትሩ። ደረሰ በቀዳሚነት ያነሳውና ሁለተኛ ላይ ልታነሳ ያሰብከውን ሀሳብ አጠናክረን እንቀጥልበት። አንድ አራት ነገሮች ዋና አንጓ ሆነው ተመልክቻቸዋለሁ። አንደኛው እንስከን የሚል መልእክት ያስተላለፉበት ነው ለመላው የኢትዮጵያ ሕዝብ። በዚህ ውስጥ ደግሞ በንግግር እንመን የሚል አይነት ሀሳብ አንስተዋል። በሶስተኛነት የምናነሳው ብሔራዊ ጥቅምን ሊጎዱ ከሚችሉ ተግባራት እንቆጠብ፣ ብሔራዊ ጥቅማችንንም በጋራ እናስከብር የሚልና ተግተን እንስራ። ይሄ ለመንግስትም ለህዝቡም ጭምር ያስተላለፉት መልእክት ነበርና እነዚህ አራት ነገሮች በንግግራቸው ውስጥ ዋነኛ አንጓ ሆኖ ተመልክቻለሁ። በንግግራቸው ውስጥ በብሔር ብሔረሰቦች ውስጥ ያለው ታሪክ መለያና ሀብቶች አንዱ ለሌላኛው ጌጥ ሆኖ መታያ ነው የሚል ሀሳብ አንስተዋል። እኔ ይህን ሀሳብ አራት ነገሮችን የተመለከትኩበት፣ አንደኛ የኔ ነው ከሚል እሳቤ ወደ እኛነት ያደገ የትርክት ለውጥ የተመለከትንበት ሀሳብ ነው። እኔ መንግስት እንደ መንግስት ከዚህ ቀደም በተለያየ መልኩ የትርክት ጉዳዮች ላይ ያነሳቸው ሀሳቦች አሉ። ወደ ፖለቲካ ገበያ ውስጥ የሸጠው የትርክት ማስተካከያ ጉዳዮችን በተለይ የገዢ ትርክት የሚል አስተሳሰብን ባለፉት ጊዜያቶች በተደጋጋሚ ስናደምጥ ነበር። የዚህ የገዢ ትርክት ቀጣይ ተቀጥላ ተደርጎ ሊወሰድ የሚችል እና መንግስት አሁን ላይ እንዴት ባለ መልኩ በብዝሃነት ውስጥ ያሉ ልዩነቶችን እንዴት አስታርቆ መሄድ እንደሚፈልግ ያመጣው ፍኖተ ካርታ ነው እየወስደዋለሁ። የትርክት ለውጥ ነው። የኔ ነው በሚል አጥር ውስጥ የተቀመጠን በተለያዩ አካባቢዎች ያሉ ሀብቶችን፣ ጸጋዎችን፣ የታሪክ የቅርስ ሀብቶችን ወደኛነት የጋራ እሴት የማምጣት የትርክት ለውጥን ትመለከቻለች። ሌላኛው ኢትዮጵያውያን ያላቸው የባህል የታሪክና የማህበራዊ እሴቶቻቸው ከጎጥ ወሰን በላይ መሆናቸውንም ጭምር በግልጽ ያስቀመጡበት ነው። በአንድ አካባቢ ጎጥና ጎሳ ውስጥ ተወስኖ የሚቀር እንዳልሆነ አንስተዋል። በሶስተኛነት የምንመለከተው ኢትዮጵያዊነትን ራሱ ትርጉሙን ያስቀመጡበት ነው። ኢትዮጵያዊነት ትርጉሙ ከነጠላ ማንነት ወደ ብዝሃነት የተሸጋገረና ያደገ ድሮም የነበረ ነው። አሁን ግን መንግስትን የሚመራው ኃይል ይህንን ተገንዝቦ ለህዝቡም ጭምር ይህንን ትልቅ የፖለቲካ ሀሳብ እየሸጠ እንደሆነ የተመለከትንበት ነው። እውነታው ሳይሆን የተቀየረው አስቀድሞ የነበረው ትርክቱ ላይ የነበረው የተዛባ ነገር ነው። ቀደም ሲል ያነሳው ነጠላ መሆኑና አሁን ደግሞ እንደ መንግስትም የተያዘው አሰባሳቢ ወደሚለው ትርክት የመቀየሩ ነው። ይሄም ተንጸባርቋል። ወደ እውነታው የመመለስ አንቺ ልክ እንዳልሽው ወደ እውነታው የመመለስ ነገር ነው። እንግዲህ መንግስት ይሄንን ብዝሃነትን ልትክጂ አትችይም። ብዝሃነት ዛሬም የመጣ አዲስ ነገር አይደለም፣ ወይም የዛሬ ፖለቲካችን ውላጅ አይደለም። ድሮም የነበረ ወደፊትም ደግሞ የሚዘልቅ ዘላለም ኢትዮጵያ እስካለች ድረስ ህዝቦቿ በብዝሃነት ውስጥ የሚኖሩ መሆናቸው ይታወቃል። የመጨረሻው ሀሳብ የሀብት መጋራትን ትርክትም ጭምር አምጥተውታል። የሀብት መጋራት ትርክት በዋነኛነት ለኢትዮጵያ ዘላቂ እድገትና ሰላም በእጅጉኑ መሰረት የሆነ ሀሳብ መሆኑን አንስተዋል። በዚህ ውስጥ ስለ አፋር ዳጉ ሲያነሱ ነበር። እንደዚሁም ደግሞ ስለ ኦሮሞ ገዳ ሲስተም ወይም ደግሞ ስለ ኦሮሞ ገዳ ትልልቅ የምናነሳቸው ወደ ተለያዩ አካባቢዎች ስንሄድ የምናነሳቸው ለምሳሌ ስለ ጉራጌ ማህበረሰብ ስናነሳ የምናነሳው ስለ ክትፎ እናነሳለን፣ ስለ ታታሪነቱ እናነሳለን። እነዚህን ሁሉ ነገሮች አንስተው ለኢትዮጵያውያንና በኢትዮጵያ ውስጥ ላሉ ማህበረሰቦች ያላቸውን ዋጋና ቦታ ጭምር ያስታረቁበትን ነገር ተመልክተናል። በዚህ ውስጥ ምንድነው ባህል፣ ታሪክና ቅርስ
ባለቤትነታቸው በመልክዓ ምድራዊ ወሰን የሚወሰን አይደለም፣ ተሻጋሪ ነው። እንኳን ኢትዮጵያ ውስጥ አይደለም ከኢትዮጵያም ውጪ ተሻግሮ የሚሄድ መሆኑን አንስተውበታል። ጠቅላይ ሚኒስትሩ ካለፉት ጊዜያት ከመምጣታቸው ጀምሮ እስከዛሬ ድረስ እየሰሩ ያሉት ነገር ሚዛንን የማስጠበቅ በብሔርና በሀገራዊ ማንነት መካከል ያለውን የጠፋውን ሚዛን የማስተካከል ሰፈርተኝነት ያላላቸውን የሀገር መሰረቶችን የማቅናትና መልሶ የማጽናት ስራ እየሰሩ እንደሆነ ትመለከቻለሽ። የመጨረሻው በብሔራዊ ጥቅምና ላይ ያለን ግንዛቤ ወይም ደግሞ የተዛባውን ግንዛቤያችንን እንደ አዲስ እያደሱት እንደሆነ ትመለከቻለሽ። ምክንያቱም እነዚህ ነጣጣይ ትርክቶች በዋነኛነት ከሰረቁን ነገሮች መካከል አንዱ የብሔራዊ ጥቅም ላይ ያለንን ግንዛቤ እንደ ማህበረሰብ ያለ አላልቶት ነበር። ይሄንን የማጠበቅ ስራን እየሰሩ እንደሆነ ትመለከቻለሽ። መልካም መጨረሻ ላይ አንድ 2 ደቂቃ ወስደን ደሬ ይሄንን ሐሳብ ለማጠናቀቅ አሁን ካሉብን ፈተናዎች አንፃር ቁልፍ ነው ብዬ ያሰብኩት አንድ ነጥብ አለ። በተለይም ኢትዮጵያውያን ለባዕዳን ፍላጎትና መሻት ክፍተት እንዴት መስጠት እንደሌለብን እንደዚህ አይነት ጉዳዮችን በንቃት ለይተን እንዴት ለዛ ጉዳይ ደግሞ ምላሽ መስጠት እንዳለብን የሚለውን ሐሳብ ነውና በተለይ አሁናዊ ፈተናዎቻችን በዚህ ውስጥ ሰፊ ናቸው ብሎ ማንሳት ይቻላል። የኢትዮጵያ ታሪካዊ ጠላቶች ከኢትዮጵያ ብሔራዊ ጥቅምና ፍላጎት በተጻራሪ በመቆም እያደረጉ ያሉት እንቅስቃሴ ይታወቃልና የሀገር ውስጥንም ተላላኪዎቻቸውን በመጠቀም ለዚህ ለኢትዮጵያውያን ያስተላለፉት መልእክት በዚህ አንጻር እንዴት ይታያል? ይህንን ጉዳይ ስናየው እንግዲህ ከዚህ ቀደም ብዝሃ ማንነትን በርካቶች የፖለቲካ ፍላጎታቸውን ለማሳካት ሲሉ እንደ ጦር መሳሪያ ሲጠቀሙት የነበረ ጉዳይ መሆኑ ይታወቃል። ስለዚህ በዚህ ረገድ ደግሞ ኢትዮጵያ ውስጥ ምንድነው ነባራዊ ሁኔታ የተፈጠረው የሚለውን ጉዳይ ስናነሳ አንደኛው ማህበረሰብ ሌላውን በስጋት እንዲመለከተው የተደረገበት ሁኔታ አለ። ይሄ የባዕዳን አስተሳሰብ ነው። ኢትዮጵያ ውስጥ ያለውን አንድነት ለመከፋፈል ብዝሃ ማንነትን እንደ ጦር መሳሪያ የመጠቀሙ ሁኔታ ቀደም ብሎ የነበረ ልምምድ ነው። ይሄ ልምምድ ትክክል አይደለም። ስለዚህ ኢትዮጵያውያን ብዝሃ ማንነቶቻችን ውስጥ ጠንካራ የሆነ አንድነት መፍጠር መቻል አለብን። እንዲህ አይነት ክፍተት ሊፈጠር አይገባም ብለው ያነሱት ጉዳዮች አሉ። ጥርጣሬ፣ አለመተማመንና እንደዚሁም ደግሞ እነዚህ ጉዳዮች ከመፈጠሩም በላይ በጣም ትልቁ ነገር ኢትዮጵያ ውስጥ ተቋማት የተዳከሙት በእንደዚህ አይነት አካሄድ ነው። ኢትዮጵያውያን አንድነታቸውን ባለማጠናከራቸው ብዝሃ ማንነትን አለማክበራችን ትልቅ ዋጋ አሳጥቶናል ብለን ልናነሳ እንችላለን። ልማታችን የተደናቀፈው በዚህ መንገድ ነው። ከዚህ ውጪ በግጭት አዙሪት ውስጥ ለረጅም ጊዜያቱ ስንመላለስ የቆየ ነው እንዲህ ባለው መንገድ ውስጥ በመዝለቃችን ነው። ስለዚህ የሀገሪቱ የሰላም ኢኮኖሚ፣ እንደዚሁም የሀገረ መንግስት ግንባታ እድሎቻችን እንዳናጣ ብዝሃ ማንነቶች እዚህ ሀገር በጣም መከበር አለባቸው። ጠቅላይ ሚኒስትር አብይ አህመድ ያነሱት በጣም ወሳኝ ጉዳይ ብዬ ማስበው የወረስነውን ነጻነት ብቻ ሳይሆን እንደዚሁ የተሸከምነውን የትውልድ አደራ ማሰብ ይኖርብናል ሲሉ የገለጹት ነገር አለ። ይሄም ብልጽግናን ማረጋገጥ ነው በሚልም ሐሳብ አንስተውታል። ትክክል። የተሸከምነው የትውልድ አደራ ምንድነው ነው? ይሄ ሀገር መበልጸግ መቻል አለበት። ብልጽግና ስንል ፓርቲውን አይደለም እያነሳን ያለ ነው። ይሄ ሀገር ሁለንተና የሆነ እድገት ውስጥ መግባት አለበት። ብልጽግናውን ማረጋገጥ አለበት። በምግብ ራስን መቻል ጀምሮ ድህነታችንን ማራገፍ መቻል ይኖርብናል። ስለዚህ ይሄ የትውልዱ አደራ ነው። ለሚቀጥለው ትውልድ ድህነትን ማሸጋገር ይኖርብናል የሚል እምነት የለም። በመንግስትም ደረጃ እንደዚህ አይነት አስተሳሰብ የለም። ከዚህ ውጪ ደህንነታችን መረጋገጥ መቻል አለበት። ብሔራዊ ደህንነታችንን ማረጋገጥ አለብን። ሉዓላዊነታችንን ማስቀጠል መቻል አለብን። የግዛት አንድነታችን እንደዚሁ ደግሞ ማረጋገጥ ይኖርብናል ማለት ነው። እውነተኛ ፌዴራሊዝም እዚህ ሀገር መተግበር መቻል አለበት። ወደ ተሟላ ዲሞክራሲያዊ ስርዓት መሸጋገር የምንችለው ደግሞ ትልቁ ነገር ብዝሃ ማንነቶች የተከበሩበት ሀገር መስራት ስንችል ነውና በዚህ አውድ ውስጥ ወደፊት መመልከት ከቻለን ትልቁ ነገር ብዝሃ ማንነት የሚከበርበት የፖለቲካ ባህል እዚህ ሀገር ላይ መተግበር ካልቻለን በቀር ወደፊት ልንራመድ አንችልም። ስለዚህ ኢትዮጵያ አሁን ባለው ነባራዊ ሁኔታ መንግስትም እየነገረን ያለው የምከተለው መንገድ ይሄ ነው። ብዝሃ ማንነት እዚህ ሀገር መከበር አለበት። መንገዱን መምረጥ ብቻ ሳይሆን ውጤታማ የሆኑ መንገዶችን እና ውጤቶች እንደዚሁ እያሳየን ያለው። ስለዚህ ሂደቱን ማገዝ መቻል አለብን ማለት ነው። በጣም ጥሩ። ለማጠቃለል ይሄንን ሀሳብ እንግዲህ ባነሳ ነው በህብረ ብሔራዊነታችንን በማጠናከር ውስጥ 3 ነገሮችን ነው ተደራሽ እናድርግ አይነት ይዘት ያገኘውበት ነው። አንደኛ የዜጎችን ክብር ማዕከል ያደረገ እንደዚሁም ደግሞ የሀገር ጥቅምን ማዕከል ያደረገ እንቅስቃሴ ሆኖ ማሰሪያው ደግሞ ሰላማችንን እናጽና፣ በዚህ ውስጥ
የሚልን ሀሳብ አግኝተንበታል ማለት እንችላለን። ጠቅለል ስናደርገው ውይይታችን ይቀጥላል። ክቡራን ተመልካቾቻችን ስንመለስ ደግሞ ከሰሞኑ እየተደረጉ ባሉ ህዝባዊ ውይይቶች ላይ የተነሱ ጥያቄዎች እና መንግስት በምላሽነት ደግሞ ተደራሽ ያደረጋቸውን ሀሳቦች እናነሳለን። አንድምታውንም እንቃኛለን።